إذا كل ይበል ካህን ለእሉኒ ይዞት ለመጣው ወለኩሎሙ እንግዲህ ለሚያመጣው አንድም ለእሉኒ በመቅደስ ላሉት ወለኩሎሙ በቅድስ ላሉት አንድም ለእሉኒ በቅድስ ላሉት ወለኩሎሙ በቅኔ ማህሌት ላሉት አንድም ለእሉኒ በቅኔ ማህሌት ላሉት ወለኩሎሙ በዝንወው ላሉት አንድም ለእሉኒ በውስጥ ላሉት ወለኩሎሙ በዙሪያው ላሉት አንድም ለእሉኒ በብህንሳ ላሉት ወለኩሎሙ በአፍአ ላሉት አንድም ለእሉኒ ዕጣን ላረገላቸው መስዋዕት ለተሰዋላቸው ወለኩሎሙ ዕጣን ላረገላቸው መስዋዕት ላልተሰዋላቸው ለነዚህ ሁሉ ቸሪቱ አማላጅቱ ከልጅሽ ከወዳጅሽ አማልጅ ይበል። የጳጳሳቱን ነፍስ መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። የሊቃነ ጳጳሳቱን ነፍስ የኤጲስቆጶሳቱን ነፍስ መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። የቀሳውስቱን የዲያቆናቱን ነፍስ ለአረቱ ፍኖተ ቃል ዘበአማን ቃል ጌታ ፍኖት ወንጌል ነው። አንድም ፍኖት ለሀበአቡ አንቀጽ ዘመንገለ ወላዲሆ እንዲል ፍኖት ጌታ ቃል ወንጌል ነው። አካላዊ ቃል ሰኩኖ ያስተማራት ወንጌልን የሚያስተምሮ ነገስተ ነፍሰ ነገስታት ሲል ነው። የነገስታቱን ነፍስ ነገስታት የሚላቸው ዓይን በፍላት እጅ እግር በስለት የሚቀጡ ናቸው። የመኳንንቱን ነፍስ መኳንንት ቀኛዝማች ግራዝማች መሳፍንት የመሳፍንቱን ነፍስ መሳፍንት ራስ ቢትወደዶች ወእለ በስልጣናት ተወራጅ ነገስታት አንድም መሳፍንት ተወራጅ ነገስታት ወእለ በስልጣናት ከቤተ መንግስት ገብተው የጠመመውን የሚያቀኑ የቀናውን የሚያጠሙ እንደነ ቆባስጥል ኃይሉ እንደነ ጥቁር ከብቴ ሁሉ የሚቻላቸው ናቸው። ወራዙተ የጎልማሶቹን ነፍስ የቆነጃጅቱ ወመነኮሳተ የመነኮሳቱን መነኮሳት ከሁሉም ይገባሉ። ቤት ንብረት ይዞ ኖሮ የሚመነኮስ በድንግልና ኑሮ የሚመነኮስ አለና የድሃውን የባለጸጋውን የታላቁን የታናሹን የዕድሜ ማዕረግ አለና እቤር ቤት ሰሪ አጥር አጣሪ ጎመን ዘሪ የሌላት እናት አባቱ የሞቱበትን የድሃውን ልጅ ግዩረ ወመስኪነ ግዩር አዝመራውን ብርድ በረድ መትቶበት አንበጣ በልቶበት የተሰደደውን ምስኪን የዕለት ራት የጣት ቀለበት የሌለውን አንድም ግዩረ ወመስኪነ ግዩር ከጣዖት ከኃጢአት ፈልሶ የመጣውን ምስኪን ከብዕለ ኃጢአት የተቸገረውን የምግባር ቁርጭኝ አለ ይላሉ። አስቀድመሽ ከክርስቲያን ወገን ያረፉትን አማልጅ ይበል። እማህበረ ቤተ ክርስቲያን ብሎ በከፊል ተናገረው። ሰው እንደ መከር ነው። መከር እኩሌታው ሲዘራ እኩሌታው ሲታጨድ እንደሆነ ሰውም እኩሌታው ሲወለድ እኩሌታው ሲሞት ነውና ወፈድፋደሰ በእንተ እለኖሙ ውስተ ዛቲ መካን ይልቁንም በዚህች በብህንሳ ያረፉትን አማልጅ ይበል። ይልቁንም አለ መካነ ዕረፍቱ ናትና አጥብቀህ ጎርሰህ ወደ ወገኖች ወደ ቤተሰቦች ተመለስ እንዲሉ ላሉበት ሀገር መጸለይ ይገባልና አስራቱን በኩራቱን ቀዳሚያቱን የሚቀበልባት ሀገር ናትና ባሕታዊ ላለበት ሀገር ሳይጸልይ ለሌላ አይጸልይምና ወፈድፋደሰ ተሳሃላ እለ አርማንያ እንዴ አንቺ ስለነሱ ጽፉቀ ቢል ተክተሽ ጽፉቀ ቢል ቀጥለሽ አማልጅ ከመያዕርፍ ነፍሶሙ ንሁየ ነፍሳቸውም መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። አንድም በጎ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። ተደሞና የምንዱባን እንዲህ
የነ ቅዱስ ጊዮርጊስ የነ ቅዱስ መርቆሬዎስ የነ ቅዱስ ፋሲለደስ ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ስዕላቸው በተሳለበት ታቦታቸው በተቀረጸበት ያረፉትን መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። መዋዕያን አላቸው ሰማዕታትን አላውያን ነገስታት አላውያን መኳንንት ካሉበት ሄደው እሳቱን ስለቱን ታግሰው ድል ይነሳሉና ወመካነ ጻድቃን ቡሩካን የነ አቡነ ገብረ መንፈስ ቅዱስ የነ አቡነ አረጋዊ የነ አቡነ ተክለ ሃይማኖት የነ አቡነ አሮን መንክራዊ የነ አቡነ ዮሴፍ ስማቸው በተጠራበት ስዕላቸው በተሳለበት ቤተክርስቲያናቸው በታነጸበት ታቦታቸው በተቀረጸበት ያረፉትን መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። ሮያን ቡሩካን አላቸው ጻድቃንን ንዑ ሀቤ ቡሩካኑ ለአቡየ ይላቸዋልና ወመካነ መላእክት ትጉሃን የነ ቅዱስ ሚካኤል የነ ቅዱስ ገብርኤል የነ ቅዱስ ሩፋኤል ስማቸው በተጠራበት ቤተክርስቲያናቸው በታነጸበት ስዕላቸው በተሳለበት ታቦታቸው በተቀረጸበት ያረፉትን መካነ ዕረፍትን ሰጥቶ ያሳርፍ ዘንድ ከልጅሽ ከወዳጅሽ አማልጅ ይበል። ትጉሃን አላቸው መላእክትን ማያት ከመፍሰሳቸው ነፋሳት ከመንፈሳቸው ብርሃናት ከመመላለሳቸው እንዳያርፉ መላእክትም ከምስጋና አያቋርጡምና አልወሙ ዕረፍት ወዕረፍቶሙ ይእቲ አኮቴቶሙ ዕረፍት የላቸውም ዕረፍታቸው ምስጋናቸው ነው። እንዲህ በሀበ ኩሉ መካነ ርስት አንቲ አንቺ በቦታው ሁሉ ርስት ነሽ። ርስት ሰው አርሶ ቆፍሮ ይመገባል። እኛም ዛሬ ሰው አጽመ ርስቴን በላሁ እንዲል እኛም ዛሬ የምንበላው ስጋ የምንጠጣው ደም የተገኘው ጌታ ከእመቤታችን ከተወለደ ወዲህ ነውና አንድም ርስተ ሰማይ ርስተ ምድር የተገኘው ጌታ ከእመቤታችን ከተወለደ ወዲህ ነውና ይህ ርስት ሲሶው ለአንጋሽ ሲሶው ለነጋሽ ሲሶው ላወዳሽ ነው። እመቤታችንም በጽሕፈትም በአቀራረጽም በምስጋናም ሲሶ አላትና በጽሕፈት መጀመሪያ የጌታን ስም አልፋ ወኦን ይጽፋል። ሁለተኛ የዮሐንስን ይጽፋል። ሶስተኛ ምስለ ፍቁር ወልዳን ይጽፋል። ይህ ታቦቱ ታቦተ ኢየሱስ ታቦተ ማርያም ታቦተ ዮሐንስ ቢሆን ነው። ነገር ግን ታቦቱ ከጻድቃን ከሰማዕታት ከመላእክት ወገን የሆነ እንደሆነ በፊት የጌታን ስም አልፋ ወኦን ይጽፋል። ከጎኑ ጠጋ አድርጎ ዮሐንስን ይጽፋል። ዘረፋቀ ውስተ ሕጽኑ ዘረፈቀ ውስተ ሕጽኑ ይለዋልና ሁለተኛ የእመቤታችንን ይጽፋል። በአቀራረጽም ከላይ ከፍ ብሎ ሥላሴን ይቀርጻል፣ ዝቅ ብሎ እመቤታችንን ይቀርጻል። ደግሞ ከታች ዝቅ ብሎ ያን ባለቤቱን አንገቱን ወደ እመቤታችን ቀና አድርጎ ወገቡን አስታጥቆ ይቀርጸዋል። እሱ ከእመቤታችን እመቤታችን ከሥላሴ ያማልዱናልና ኦ እግዝእትነ ማርያም ድንግል እመኒ ሀበ መላእክት ወነቢያት ወጻድቃን ወሰማዕታት እንተነብል አኮኪ አሆሙ ዘንስእል አላ ከመ ያብጽሑነ ሀቤኪ ኦ እግዝእትነ እሙ ለቃል እንዲል በምስጋናም መጀመሪያ ተአምረ ማርያም ይነበባል። ቀጥሎ የዚያ የባለቤቱ ይነበባል። ሶስተኛ ተአምረ ኢየሱስ ይነበባልና አንድም የሌሎቹ የነሱ አንድ ጊዜ ሲነበብ የሷ 3 ጊዜ መላልሶ ይነበባልና አንድም በሀበ ኩሉ መካን ርእስት አንቲ ይላል። አንቺ በቦታው ሁሉ ገዥ ነሽ። ወአርአሶ ለጴጥሮስ እንዲል በሁሉ ቦታ የሚነበበው ተአምር የሚቀደሰው ቅዳሴ የሚደገመው ውዳሴ የሷ ነውና ምን ነው የጻድቃን የሰማዕታት ሲነበብ የለምን ቢሉ የነሱ የውድ የሷ ግን የግድ ነውና የነሱ ቢታጎል ዕዳ አይሆንም የሷ ግን ዕዳ ይሆናልና ይኸውም ሊታወቅ ቄሱ ተአምር ላነብ ኪዳን ላድርስ ብሎ ይሄዳል እንጂ ገር ላነብ ብሎ አይሄድም። ወስሉጥ ስምኪ በኀበ እግዚአብሔር ስምሽ ለማማለድ በእግዚአብሔር ዘንድ የሰለጠነ ነው አለ። አንድ እመቤታችንን የሚዘክር የሚወድ አንድ ባለ ጸጋ ነበር። እምቅድመ አስተርእዮቱ ህልፈቱ እንዲህ የዚህ ዓለም ገንዘብ ከመታየቱ መጥፋቱ ነውና የሚቀድመው ገንዘቡ አልበልቶት ጠጥቶት እንደሆነ ለነዳያን ሰጥቶት መጽቶትም እንደሆነ አልታወቀም። በዚህም በዚያም ብሎ ገንዘቡ አለቀበት። እሱም በልቼ ጠጥቼ በምኖርበት ሀገር ተርቤ ተጠምቼ ከብሬ ገንኜ በምኖርበት ሀገር ተንቄ ተዋርጄ
አልኖርም፣ ሰው ወደማያውቀኝ ሀገር እሄዳለሁ ብሎ ተነስቶ ሲሄድ ጸላኤ ሰናያት ከመንገድ አገኘው። ወንድሜ ወዴት ትሄዳለህ አለው። እንዲህ ያለው ባለጸጋ ነበርኩ፣ ገንዘቤ ያልቆብኝ ሰው ወደማያውቀኝ ሀገር እሄዳለሁ አለው። በል እግዚአብሔር ያቅናልህ ብሎ አሰናብቶ ሰደደው። ጥቂት እልፍ ሲል ደንጊያውን በምትሃት ወርቅ አስመስሎ አንተ ሰው ብሎ ጠርቶ ይህንን ብሰጥህ አይበቃህም አለው። ይህስ እንኳን ለኔ ለልጅ ልጄ ይበቃኛል አለው። በልንካ ብሎ ሰጠው። እኔ ለአንተ ይህንን ያህል ነገር አደረግኩልህ፣ አንተ ለኔ ምን ውለታ ትመልስልኛለህ አለው። ያልከኝን ሁሉ አደርግልሃለሁ አለው። እንግዲያውስ አጋዕዝተ ዓለም ሥላሴ የሚባሉ አሉ፣ እነሱን ካድልኝ አለው። ካደ። ጻድቃን ሰማዕታት አያማልዱም ብለህ ካድልኝ አለው። ካደ። እመቤታችንን ዘንግቷት ሳለ ትዝ ብላው ኧረ ቆይማ እንዲያውም ሁልጊዜ የምትጻረረኝ ወላዲተ አምላክ የሚሏት አለች፣ እሷን ካድልኝ አለው። ምን ይዞ ይሄደዋል ጉዞ እንዲሉ እሷንማ ምርጉዜን እሷንስ አልክድም አለው። የሰይጣን ከፍቅሩ ጸቡ ነውና የሚቀድም በላምጣ ወርቄን ብሎ በምትሃት ወርቅ ያስመሰለውን ደንጋይ ተቀብሎ ልቡን ብሎ ገደለው። ያች ነፍስ ተፈረደባት። ጻድቃን ሰማዕታት ተክደዋልና የማያማልዱ ሆኑ። እመቤታችን መጥታ ልጄ ወዳጄ ይህችን ነፍስ ማርልኝ አለችው። እናቴ ሆይ ከልብኑ ይትማር እመየ እናቴ ሆይ ውሻን ወደ ቤተ እግዚአብሔር ሲገባ ሲያዩት ዝም ይሉታልን? ይህችም ነፍስ እኔንም ወዳጆችንም የካደች ናትና አልምራትም አላት። ዘጸውዐ ስመኪ ወዘገብረ ተዝካረኪ እምህር ለኪ ስምሽን የጠራውን ዝክርሽን የዘከረውን እምርልሻለሁ ብለህ ቃል ገብተህልኝ አልነበረምን? ቃል ኪዳንህ ታበላ ልጄ አለችው። እናቴ ሆይ እንዲህ ያልኩሽ ከምግባር ያዳጠውን ነው እንጂ ከሃይማኖት የተናወጠውን ነውን? ይህችንስ አልምራትም አላት። በዚህ ጊዜ እሴጽሮን ለአባላት እመትሮን ለአጥባትየ ወእሴጽሮን ለአባላትየ እያለች ታለቅስ ጀመር። እሱንም በአምሳለ ሕፃን ታቅፋው በሕፃን አምሳል አቅፋው ነበርና አወረደችው። ወአክሞሰሰ እግዚእ ኢየሱስ ይላል። ፈገግ ብሎ እናቴ ሆይ ምሬልሻለሁ አላት። እንግዲያው እስከ ማርክልኝ ነፍሱን ከስጋው ጋር አዋህደ አስነሳልኝ አለችው። ነፍሱን ከስጋው ጋር አዋህዶ አስነሳላት። ምን ነው ካድክ አለችው። ቢርበኝ አላት። ቢርብ ፈጣሪን ይለምኑታል እንጂ ይክዱታል። በል እንግዲህ ወዲህ አይልመድህ። አሁንም እንዲህ ካለ ሀገር ልጄ ሀብትህን አቅንቶልሃልና ከዚያ ኪደህ ኖር አለችው። በዚያች ሀገር አንዲት ሴት ልጅ ያለችው አንድ ባለ ጸጋ ነበር። እንደሱ ያለ ባለ ጸጋ ሀብታም መጥቶ ልጅህን ላግባት ይለዋል። ልጄን በሀብት ብትመስላት በመልክ አትመስላትም ብሎ ይከለክለዋል። እንደሷ ያለ መልከ መልካም መጥቶ ልጅህን ላግባት ይለዋል። ልጄን በመልክ ብትመስላት በሀብት አትመስላትም ብሎ ይመልሰዋል። እንዲህ እያለ ሲያፈርስ ይኖር ነበር። ማፍረሱ ግን ልጁ አንዲት ናትና መለየቱ ቸግሮት ነው። ይህ ባለጸጋ ከቤተ ክርስቲያን ሄዶ ይህችን አንዲቱን ልጄን እድሜዋን አርዝምልኝ ሀብቷን አቅናልኝ ብሎ የባለጸጋ የሀብታም ጸሎቱ አጭር ነውና ሄዶ ቁጭ አለ። እንቅልፍ ሸለብ አደረገው። ያ ሰው ከዚያች ቤተክርስቲያን ደርሶ ለእንግዳ ቤተክርስቲያን እየዞሩ ማየት ልማድ ነውና እየዞረ ሲያይ ያ ሰው ከዚያ ተቀምጦ አየው። ሄዶ ከፊቱ ቆመ። እንቅልፍ ሽልብ እንዳደረገው እመቤታችን አንተ ሰው ብላ ጠርታ ያችን ልጅህን ለዚህ ሰው ስጠው አለችው። ብንን ቢል ከፊቱ ቆሞ አገኘው። ና እንሄድ ብሎ ከቤቱ ወስዶ ልጁን አጋብቶ ከብቱ ሀብቱን ንብረቱን አውርሶ ከዚህ ደረሰ አልተባለም። አሃዱ ነዳይ ዘክህደ ሃይማኖቶ ኪያኪሰ ክሂደ ሶባ አበየ በቅድመ ሰይጣን ዘአሳቶ አሚነ ዚአኪ ድንግል ለአድኅኖ ነፍሱ በቋቶ እንዘ ይሴብህ ተአምረኪ ወለጽጌኪ ምህረቶ ተንስአ ምንዋሙ ወአተወ ቤቶ ዳለ ደራሲ ይበል ዲያቆን። በቅዳሴ ጊዜ የተቀመጣችሁ ተነሱ ይበል። በቅዳሴ ጊዜስ ከሕፃን ከታመመ ሰው ከሽማግሌ በቀር የሚቀመጥ የለም ብሎ በአራተ ኃጢአት በአራተ ዝንጋኤ የተቀመጣችሁ በንቃተ ሕሊና ተነሱ ይበል ካህን።
ንትነሳ በፍርሃተ እግዚአብሔር ዲያቆኑ ቢያዝ አይሰሙትምና ካህኑ ፈሪሃ እግዚአብሔርን ምርጉዝ አድርገን እንነሳ ይበል። ፈሪሃ እግዚአብሔርን በትር መንፈሳዊት አላት። በበትር ከእንስሳት ከአራዊት እንዲጠበቁባት በፈሪሃ እግዚአብሔርም ከአጋንንት ከመናፍቃን እንጠበቅባታለንና ከመናእብያ ወንወድሳ ለምልእተ ውዳሴ ምስጋናን የተመላች እመቤታችንን እናመሰግናት ዘንድ ንትነሳ ፈሪሃ እግዚአብሔርን ምርጉዝ አድርገን እንነሳ ይበል። እንዲህ እያል ኦ ምልዕተ ጸጋ ጸጋ ሰማያዊን ጸጋ ምድራዊን የተመላሽ እመቤታችን ኦ መሐዘ ፍስሐ የተርላ የደስታ መፍሰሻ አለ። ተፈስሒ ፍስሕት ባላት ጊዜ ለጊዜው እሷን ደስ ብሏታል፣ ፍጻሜው ግን ሁላችንንም ደስ ብሎናልና ገብርኤል ተፈስሒ ፍስሕት ያላት እንደ ነቅ ሲመነጭ ይኖራልና ክንፋቸው 6 ዓይናቸው ብዙ ከሚሆን ከኪሩቤል ከሱራፌል ይልቅ የመወደድ የመፈራት የባለሟልነት ግርማ አለሽ። መወደድ በምእመናን ዘንድ ነው፣ መፈራት በአጋንንት በመናፍቃን ዘንድ ነው፣ ባለሟልነት በሥላሴ ዘንድ ነው። የኪሩቤል ዓይናቸው በፊታቸው ከግንባራቸው እስከ እግር ጥፍራቸው በኋላቸው ከራስ ፀጉራቸው እስከ ተረከዛቸው ድረስ ዓይን ብቻ ነው። ይህስ አይደለም፣ ከአንገታቸው በላይ እንደ ብርሌ እንደ ብርጭቆ የሚያወለውል ነው። ይህም አይደለም ብሎ አልፎ አልፎ እንደ መጠብር ቀሚስ እንደ ሶራ ልብስ እንደ ጠፍር አልጋ እንደ ነብር ለም እንደ ማር ሰፈፍ እንደ አይነ በጎ ቦግ የሚል ነው። ይህም አይደለም ብሎ ዓይናቸውስ 2 ብቻ ነው፣ ኃላፊያቱንና መጻያቱን የሚያውቁ ስለሆነ እንዲህ አለ እንጂ። የሱራፌል ክንፋቸው 6 ነው። በክልኤ ክነፊሆሙ ይከድኑ ገጾሙ ወበክልኤ ክነፊሆሙ ይከድኑ እግሮሙ ወበክልኤ ክነፊሆሙ ይሰሩ አንጻረ ህቡረ ወይብሉ ቅዱስ 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 እንዲል በ2 ክንፋቸው ፊታቸውን ይሸፍናሉ፣ በ2 ክንፋቸው እግራቸውን ይሸፍናሉ፣ በ2 ክንፋቸው ረበው ይቆማሉ። ከመእያው እዮሙ ነበልባሉ ብሎ ሊቁ ጨምሮበታል። ነበልባለ መለኮት እንዳያቃጥላቸው ብሎ ሊቁ ጨምሮበታል። አሁን ክንፋቸው የሚያድናቸው ሆኖ አይደለም፣ ትዕምርተ ፍርሃት የፍርሃት ምልክት ነው። እንደ ሴት ዱላ ባነሱባት ጊዜ እጇን እንድትመክት እንዳያድናት ስታውቅ፣ አንድም በ2 ክንፋቸው ፊታቸውን መሸፈናቸው ቀዳማዊ ነህ ሲሉ፣ በ2 ክንፋቸው እግራቸውን መሸፈናቸው ዳህራዊ ነህ ሲሉ፣ በ2 ክንፋቸው ረበው መቆማቸው ማዕከላዊ ነህ ሲሉ፣ አንድም በ2 ክንፋቸው ፊታቸውን መሸፈናቸው በሰማይ ምሉእ ነህ ሲሉ፣ በ2 ክንፋቸው እግራቸውን መሸፈናቸው በምድር ምሉእ ነህ ሲሉ፣ በ2 ክንፋቸው ረበው መቆማቸው በአራቱ ማዕዘን ምሉእ ነህ ሲሉ፣ አንድም በ2 ክንፋቸው ፊታቸውን መሸፈናቸው ወደ ላይ ቢወጡ ባህርይህ አይመረመርም ሲሉ፣ በ2 ክንፋቸው እግራቸውን መሸፈናቸው ወደ ታች ቢወርዱ ባህርይህ አይመረመርም ሲሉ፣ ረበው መቆማቸው ወዲህም ቢሉ ባህርይህ አይመረመርም ሲሉ፣ አንድም ወደ ላይ ራሳቸውን መሸፈናቸው በገጸ ልቡና አትመረመርም ሲሉ፣ ወደ ታች እግራቸውን መሸፈናቸው በእግረ ልቡና አታስተላልፍም ሲሉ፣ በአራቱ ማዕዘን ረበው መቆማቸው ወዲህም ቢሉ ባህርይህ አይመረመርም ሲሉ፣ በአርአያ ትዕምርተ መስቀል ብሎ ሊቁ ጨምሮበታል። በመስቀል ምልክት ብሎ ሊቁ ጨምሮበታል። አሞራ ሲበር ከራሱ እስከ ጅራቱ ክንፍና ክንፉ ትዕምርተ መስቀል የመስቀል ምልክት ነው። ከዕለተ ዓርብ አስቀድመው እንዲህ ሆነው ታይተዋል ያሉ እንደሆነ እንዲህ ሆነህ ተሰቅለህ ዓለሙን ታድነዋለህ ሲሉ፣ ከዕለተ ዓርብ በኋላ ነው ያሉ እንደሆነ እንዲህ ሆነህ ተሰቅለህ ዓለሙን አዳንኸው ሲሉ። ስብሐት ለእግዚአብሔር። ቆየ